ሰላም ይሁን ለተለመደው ወደ ቪዲዮ ተመልሻለሁ። በዛሬ ቪዲዮ ኡበር ኢት ወይስ ዶርዳሽ ማን ይመልጣል የሚለው ከናንተ ጋር ዘናፍተኛ ነው ማለት ነው። ወደ ቪዲዮ በዛሬ ቪዲዮ ምንድነው የምናደርገው? ከኡበር ኢትም ከዶርዳሽም ምግብ እናዛለን። አንድ አይነት ምግብ አንድ አይነት ቤት እና የትኛው ዋጋቸው ይበልጣል፣ የትኛው ታክሱ፣ የትኛው ሞር ቻርጅ ያደርጋቸዋል፣ እንደገና ደግሞ ዋናው ደግሞ የትኛው ቀድሞ ይመጣል የሚለውን ቼክ እናደርጋለን ማለት ነው። ተከታተሉ። ጃኒ ርቦታል መሳራሱ አልበለውም። ለዚህ ቻሌንጅ ብዬ ብላ የተባልኩ ቤት አይ ቪዲዮ ሰራለሁ ብዬ አልበለውም። ቻሌንጁ ምንድነው የሚሆነው? በዚህኛው ኡበር ኢት ውስጥ ገባለሁ፣ በዚህ ዶርዳሽ ገባለሁ፣ በዚህ ኡበር ገባለሁ። አሁን ሁለቱም ጋር ገብቻለሁ። ሁለቱም ጋር ዊንግ ስቶፕ ብዬ ሰርች አደርጋለሁ። ያው ዊንግ ስቶፕ ኦልሞስት በጣም ቅርብ አለ። እዚህ ከኛ ጋር እኛ ሰፈር ዊንግ ስቶፕ አለና ዊንግ ስቶፕ ከዚህ ምግብ ቤት ምንድነው የምናደርገው? አንድ አይነት ምግብ እናዛለን ከሁለቱም አፕ ማለት ነው፣ ከዶርዳሽም ከኡበር ኢትም። ሲጃኒ ምንድነው የሚፈልገው? ከዚህኛው ቺክን ላድርገው። ከሁለቱም ቺክን ነው፣ ቺክን ሳንዱች ግን ፍሌቨሩን የተለያየ ላድርገው፣ ምክንያቱም ፕራይሱ አንድ ነው። ጀስት ፍሌቨሩ ከዚህኛው ኦሪጂናል ሃርት አደርገዋለሁ። ከዶርዳሽ ውስጥ ገብታችሁ ሰርች ውስጥ ነው የምታደርጉት ነው ሳንዱች የታለ? በነገራችን ላይ ይሄ የዊንግ ስቶፕ አዲሱ ሳንዱቻቸው ነው። ሳንዱች ድሮ አይሸጡም ነበረ፣ አዲስ ነው ያመጡት። ስለዚህ ከዚህኛው ደግሞ ምን አይነት ፍሌቨር ላድርገው? ሌመን ፔፐር። ኦኬ ሌመን ፔፐር አሪፍ ነው ሲባል ነበረ። እሱን ሞክሯለሁ። ራንች አብሮት ይመጣል። ኦፍ ኮርስ ራንች፣ በዚህኛውም የኡበር ኢት ውስጥም ራንች አደርግበታለሁ። ራንች ከዛ ሴቭ ኦፕሽን። ኦኬ ለማንኛውም በጣም የሚገርማችሁ ነገር ከታክስ በፊት ከዲሊቨሪ በፊት ሳንዱቹ ብቻውን ሁለቱም ላይ አሮን የሚታያችሁ ከሆነ ከመሆን ይታያችኋል መሰለኝ $6 ከ89 ነው የመጣው። እዚህም ላይ $6 ከ89፣ እዚህም ላይ $6 ከ89። ሁለቱም ላይ አንድ አይነት ዋጋ ነው የመጣው። ያው የቺክን ዋጋ ዊንግ ስቶፕ ኤቭሪ ቦታ አንድ አይነት መሆን ያለበት፣ መቀየር የለበትም። ግን ዋናው ኔክስት ካልኩት በኋላ አድ ቱ ካርት ካልኩት በኋላ ስንት ይመጣል የሚለውን ነው። እንንካው፣ ከሁለቱም እንነካዋለን። ለማንኛውም ዋጋቸው ከነ ታክሱ መጥቷል። ዶርዳሽ ላይ ቶታሉ ያው የምግቡ 6 ከ89 ነው። የዲሊቨሪ ፊ $0 ነው። ቅርብ ስለሆነ መሰለኝ I don't know why saving ኦኬ $1 ፕሮሞሽን አላቸው። I don't know why they did that. ኦኬ ዶርዳሽ ታክስ $3 ከ65 ሳንቲም ነው የምትከፍሉት። ታክስ ዶርዳሽ ላይ $3 ነው። እዚህኛው ላይ ደግሞ ስንመጣ ደግሞ እዚህ ኡበር ጋር ስንመጣ ደግሞ ቶታሉ ኦፍ ኮርስ የሳንዱቹ 6 ከ89 ነው። ታክሱ ግን 0.65 ሳንቲም ነው። ኦልሞስት $3 ልዩነት አለ። ዶርዳሽ ላይ $3 ነው ታክስ የምትከፍሉት፣ ኡበር ኢት ላይ ግን $0 ነው። በጣም ገርሞኛል። ሜቢ ይሄ ሬስቶራንት ላይ ስለሆነ ብቻ ይሆን አላውቅም። ብዙ ጊዜ ኡበር ኢት ትንሽ ቻርጅ ያደርጋሉ ብዬ በቃ አምሩ ያስባል። I don't know why. ቶታሉ ስንት መጣ አንድ ላይ? በጣም ይገርማል። I mean actually ልዩነት አለው። ዶርዳሽ ላይ 10 ከ54 መጥቷል። ኡበር ኢት ላይ ስንመጣ ግን $7 ከ54 ሳንቲም መጥቷል ማለት ነው ኡበር ላይ። ምንድነው ያየሁትኝ ኡበር ላይ ይቀንሳል። በጣም የሚገርማችሁ ነገር ደግሞ ኡበር ኢት ዛሬ ያሸነፈ ነው። ከ15 እስከ 25 ደቂቃ ነው የምጠብቀው ብሎኛል ኡበር ኢት። ዶርዳሽ ጋር ስንመጣ ግን ከ22 እስከ 34 ደቂቃ። ይሄ ምንድነው የሚያሳያችሁ? ብዙ ጊዜ ዶርዳሽ ብዙ ድራይቨር የላቸውም አሁን ላይ በዚህ ሰዓት። ግን ብዙ ድራይቨር ስላላቸው ነው ኡበር ኢት ከ15 እስከ 25 ደቂቃ ብቻ ነው የምጠብቀው ያለኝ። ለማንኛውም ፕሌስ ኦርደር ከማድረጌ በፊት ችግር አለ። እኔ እኮ ታውቆኛል፣ ማርያምን ታውቆኛል። ያለ ምክንያት አይደለም። እዚህ ጋር አያችሁት አካላይ ፒክአፕ ይላል። ፒክአፕ ነው፣ ዲሊቨሪ አይደለም የመረጥኩት። ስለዚህ $7 ወደ ስንት ይሄዳል ዲሊቨሪ ሳረገውስ? ዲሊቨሪ እናርገው። እኔ እኮ ግራ ገባኝ እኮ እንዴት ነው በለ ቦታ ተቀያየረ። ስለዚህ ኡበር ኢት ታክሱ $5 ገብቷል አሁን። መጀመሪያ ላይ ፒክአፕ ስታደርጉ ታክስ ቻርጅ ያደርጓችሁም። ኦፍ ኮርስ ዲሊቨሪም ቻርጅ ያደርጋችሁ፣ ምክንያቱም ፒክአፕ ሄዳችሁ ነው ፒክ የምታደርጉት። ቶታሉ $12 መጥቷል። ዶርዳሽ ላይ ደግሞ $11 ነበር የመጣው። ስለዚህ $1 ልዩነት ነው ያላቸው። አንድ አይነት ምግብ ከአንድ አይነት ቦታ ከአንድ አይነት አድራሻ ከዊንግ ስቶፕ ማለት ነው። አንድ አይነት አድራሻ ነው ሁለቱም እዚህኛ ሰፈር ጋር።
ቲፕ ማስቀመጥ ትፈልጋለህ ወይ ብሎኛል ኡበሪት ይነዋት ሁለቱም ጋር ቲፕ ስለማድረግ ዝም ቢያ $1 አድርገው በባሉ እንትን ከምለው እዚህ ላይ $1 አድርጋለሁ ስለዚህ ዶርዳሽ $11 መጥቷል ከነታክሱ ደግሞ ኡበሪት $12 መጥቷል ማለት ነው እኩል ለማዛቸው ይወላችሁ አሁን እኩል ለማዛቸው ቶሎ ብዬ ካዘዝኳቸው በኋላ የትኛው ቶሎ ይመጣል የሚለውን እንግዲህ እስቲ ውጪ ዝም ብለ ዞር ያለን እየጠበቅን እናያለን ማለት ነው ፕሌስ ኦርደር እኩል ፕሌስ አረ ቶሎ በል የትኛው ቀርም ይደርሳል ኦኬ ሁለቱም ኮንፈርም አድርጓል አድራሻን አላሳያችሁም ሁለቱም ኮንፈርም አድርጓል ዊንግስታፕ ኮንፈርም አድርጎላል ብሎ ኢሜል ላከልኝ ኡበሪትስ ኦኬ አይ ለማንኛውም ሶፋር ከ6 ከ10 ከ20 ደቂቃ በኋላ ይደርሳል ይላል የኡበሪት ኦኬ አሁን ገና ኮንፈርም አድርጎ ኡበሪቶች አሁን ሁለቱም ኦርደር ኮንፈርም አድርጎልናል ሶ ምንድነው ያዘዝነው ማለት ነው ከሁለቱም አንድ አይነት ሳንዱች ያው የተለያየ ፍሌቨር ነው ችግር የለውም አንድ አይነት ሳንዱች ከነራንች ጋራ እኩል አንድ ላይ ያዘዝነው ስለዚህ አሁን የትኛው ቀድሞ ይመጣል የሚለውን እንግዲህ ወደ ውጪ እንወጣና ቼክ እናደርገዋለን ማለት ነው ብዙ ከለፈለፍኩባችሁ በጣም ይቅርታ ያው ሰብስክራይብ አድርጉ አሃሃ መነጽር አድርጌ መጣሁባችሁ አይ ፀሐይ ስለሆነ ነው እንደዚህ አይኔ አይከፈትም ከቤት ስላልወጣው ዛሬ ለማንኛውም ምግቡን ካዘዝኩ 5 ደቂቃ ሆኗል እንግዲህ ከላይ ጣራችን ላይ ሆኜ ይኖራሚን ቪውን ይሄን የመሰለ ቪው ትላለ ያው ዳውንታውን እዛ ጋር አለች ረጋ ያለ ሰፈር ምናምን ትላለ ያረኩት ያለውትኝ ደስ የሚለው ሁለቱንም ኦርደር በስልኬ ቼክ ማድረግ ይችላልው በሁለቱም ስልኬ ይዤ መዞር አይጠበቅብኝም ያኛው ሲም ስለሌለው ኢንተርኔቱ አይሰራም ከቤት ስለወጣው ማለት ነው ኦሮበለ የዶርዳሽ ኦሬዲ ድራይቨር ሄዶ ድራይቨሩ እየጠበቀ ነው ብሎኛል የዶርዳሽ ማለት ነው እስቲ የኡበሪትን ደግሞ ቼክ ላድርገው ኡበሪት ይታለ ሶ የኡበርን ቼክ አረኩትና ምን ተፈጠረ መሰላችሁ 12 ደቂቃ ይላል ምግቡ ፒክ ተደርጓል ግን ፒክ ያደረገው ሰውዬ ሌላ ኦርደር ሊጨርስ ነው ስለዚህ ኡበር ያስፈራል ትንሽ ግን ደግሞ የሚገርማችሁ ደግሞ የዶርዳሽ ገና ፒክ አልተደረገም ስለዚህ ሆነ ትንሽ ታይር ነው የዶርዳሹ ገና ፒክ እየተደረገ ነው ሰውየው አላነሳውም እየጠበቀ ነው ምግቡ እስኪደርስ የኡበር ጋር ስንሄድ ደግሞ ፒክ አድርጎት ምግቡን የሌላ ሰው ኦርደር ሊጨርስ እየሄደ ነው this is nice hey damn you የሆነ ኖቲፊኬሽን ደረሰኝ ከዶርዳሽ ጉድፈላ ለማንኛውም ከዶርዳሽ ሜሴጅ ደረሰኝ ምንድነው የሚለው እስቲ እናንብበው hey Johnny your order has been picked up from Wingstop your dasher is on the way ብሎኛል ስለዚህ ወደታች እንውረድና ሰውየው እየመጣ ነው ዲሊቨር የሚያደርገው ወሳቡት አይሮፕላን ኡበሪት ምን ይያለ ነው ኡበሪት የታለ ኡበሪት ገና 9 ደቂቃ ይላል ዳም አይሶ ለማንኛውም ኡበሪት 8 ደቂቃ እያለ ነው ዶርዳሽ ደግሞ I think ወሬኔ እየመጣ ነው ሰውየው ሶ አስፋልት ላይ መንገድ ላይ ነው ያለው ስለዚህ ውጪ ወተን ቼክ ብናረጋቸው ይሻላል እስቲ እዚህ ጋር አካባቢ ደረጃ ላይ ሆኜ ጠብቃቸዋለሁ ዞረው ለማንኛውም እዚህ ጋር ቆሟል ሰውየው ኡበሪት ደግሞ ካም ኦን 5 ደቂቃ ይላል ኡበሪት ኦኬ ኡበሪት 5 ደቂቃ ዶርዳሽ 3 ደቂቃ እስቲ እኔ this is actually nice okay what whoa ለማንኛውም ኡበሪት ወደ 2 minutes away ያለ ነው ኡበሪት this is nice ሁለቱም አንድ ላይ እንዳይመጡ እንጂ ላችሁ ለማንኛውም ኡበሪት ዶርዳሽ 2 ደቂቃ ኡበሪት 1 ደቂቃ this is nice አሪፍ አረጉልኝ ለቪዲዮ ለኮምፒቲሽን ተላለ ኡበሪት መጣ 0 ደቂቃ አለ እየመጣ ነው ኡበሪት ሳይደርስ አይቀርም ጋይስ ኡበሪት ደረሰ ቀርሞ what እንዴ ኖ እንትኑ ዶርዳሽ አንድ ቦታ ስታክ ሆኗል ለምን እንደሆነ አላውቅም I think ይሄኛው ነው መሰለኝ Uber for Johannes? Yes. Oh shit. Alright, thank you bro. You too. Alright, ለማንኛውም ኡበር ኢታችን መጥቶ ተቀደመ ዶርዳሽ የታለ ዶርዳሽ ተቀደመ I think ድራይቨሩ መሰለኝ ያጠፋው ከምር እስካሁን ቆሟል ድራይቨሩ እስካሁን አልመጣም ኡበር ኢታችን መጥቷል በስማ ዶርዳሽ ያ ዶርዳሽ ነው ታው I think ዶርዳሽ መሰለኝ yep ዶርዳሽ መጣ ከስንት ደቂቃ በኋላ ኡበሪት ከሄደ ከ2 ደቂቃ በኋላ መጣ
ያውና ምንድነው እዛ ሄዶ ምን እኔ እዚህ ጋር እንደ ያሉት ዮሐንስ ያ Thank you. ለማንኛውም በአጠቃላይ ከ20 ደቂቃ በታች ነው የፈጀባቸው ሁለቱም ኦርደር እስኪመጣ ድረስ እንደጠበቁት ነው። ከምላችሁ የሚገርማችሁ ነገር ሁለቱም ረጅም ርቀት ይኖራቸዋል ብዬ ነበር። በቃ አንዱ ቶሎ መጥቶ አንዱ የሚቆይ ነበር የመሰለኝ፣ ግን ተጠጋግተዋል። ምንም አይልም። ለማንኛውም ይሄን ሁሉ ምግብ ምንድነው የምናረግ? ለማንኛውም ቤት ተመልሰናል። አም ባክ ላይቲንጉ ምናምን አሪፍ ነው ብዬ ተስፋ አረጋለሁ። አሮ ነው እኔ ግራ ያጋባኛል ይሄ ነገር። ማይኩም እየሰራ ነው ብዬ ተስፋ አረጋለሁ። በተረፈ የትኛው ኡበሪት የትኛው ዶርዳሽ እንደሆነ አላውቅም። ሶ አንድ ነገር ኖቲስ አደረኩኝ። ይሄኛው ታሽጓል፣ ይሄኛው እስና አይ ነው ከዚህ በፊትም ብዙ ሳያሽጉ ይረሳሉ። ግን ትንሽ ቢለምዱ አሪፍ ይመስለኛል። ምክንያቱም የተላጠ ነገር የለውም ደስ የሚለው። በተረፈ ለማንኛውም የትኛው እንደሆነ አላውቅም። ዝም ብለን እንከሸክሸዋለን ከፍተን። ያው እንደነገርኳችሁ አይ ቲንክ ያዘዝኩትን ምግብ ስፔሲፊክሊ አልነገርኳችሁም። መጣው ጄን ታጥቤ ጄን ልታጥብ። ለማንኛውም ጄን ታጥቤ እስቲ ውሃ ልቅዳ ምናምን ብዬ ዛሬ እስቲ ውሃ ልጠጣ። ላይክ እኔ ውሃ እኮ ላይክ ይኖራ ምን ልጠጣ እስቲ ምናምን ብዬ ከዛ እስቲ ፍሪጁ ልክፈተው ብዬ ከፍቷለሁ። ቡም እንግዲህ ማሚ ሶሪ የማን እንደሆነ ባላቅም ማን እንግዲህ እኛ ቤት ነው የተገኘው። እንግዲህ እኔ ለማንኛውም ምግቡ ልክፈተው ወሬ አላብዛ። ይሄ ኦሪጂናል ሃቱ ነው። ኦሪጂናል ሃት ማለት የበፍሎ ሳውስ ቺክን ነገር ነው። ይሄኛው ደግሞ ምን ነበር የሚባለው ስሙ? እንትን come on give it to me እንትን ሌመን ፔፐር ከእንትን we got ranch። ስለዚህ አንድ አይነት ሁለቱም ሳንድዊች እና ራንች እንደዚህ ነው ያዘዝነው። ሶ ለማንኛውም ዶርዳሽ ላይ $11 አወጥተናል ከነ ቲፑ። ኡበሪት ላይ ደግሞ $13 ከነ ቲፑ አይደለ? ያ $1 ቲፕ የሰጠሁት እንትን ነው ጀስት ካለ መስጠት ይሻላል ብዬ ነው። ላይክ ዋጋው እንትን እንዲል ብዬ ነው እንጂ ብዙ ሌላ ጊዜ $3 ምናምን ነው $4 የምሰጠው መሰለኝ። ያው ሰሞኑን ባላዝም። ለማንኛውም ውስጡ ፒክል አለው። ከዚህ በኋላ ያለው እንግዲህ መቅባኝ ነው የሚሆነው ማለት ነው። መቅባኝ ያው መቅባኝ እንደምታውቁት ታውቃላችሁ። ውስጡ ፒክል አለው። እኔ ደግሞ ፒክል ጃኒ ዶንት ላይክ ፒክል። እኔ ብዙም የፒክል አድናቂ አይደለሁም። በጣም ከዚህ ከዊንግ ስታፕ ሞደው ነገር በጣም ብዙ ሰው የሚወድላቸው ነገር ራንቻቸው ነው። this ranch is really good። በተረፈ እንግዲህ እና ብላ ጋይሶች you know what I mean በስማም ተነክረዋል ራንች ውስጥ እንብላ ጋይስ። ሲታባቱ ለማንኛውም አሜን ያው ብዙ ጊዜ ከዊንግ ስታፕ ሴድ ቺክናቸው ምናምን አልበላም። ላይክ እውነት እናወራ ከተባለ ከምር አሜን ሳንድዊቻቸው እስቲ ልብላ እስቲ እርዋል ብላ አትለፍለፍ። በስማ ትንሽ ይቆመጥጣሉ። ለማንኛውም we're done with this one original hot ግን ትንሽ ይቆመጥጣል። ዋሻችሁ ይቆመጥጣል በጣም ረበስማ። አሁን ቀጣይ ደግሞ እስቲ ይሄኛውን ከዚህ በፊት ሞክሬው አላውቅም። ሌመን ፔፐር ይባላል። የሆነ የሎሚ አይነት ፍሌቨር ነው ያለው። ያው ከዚህ በፊት ዊንግ ስታፕ ሄዶ የሚያቅሱ ታውቁታላችሁ። ያው ከዊንግ ስታፕ ታዋቂ ቤት ነገር ነው ይታወቃል። ሌመን ከዛ ጫው ትንሽ ያበዙበታል። ሌመን ፔፐር ይሉታል። አሁን ነው ሌመን እና ፔፐር አንድ ላይ ሆኖ ማለት ነው። ለማንኛውም ቅባቱ ቅባት ነው ሎሚ ነው በስማ። ለማንኛውም ሁለተኛው ሳንድዊች ጸጥ ሊደረግ ነው።
አራራ በስመ አብ ወልድ እናንተ ያው ትንሽ ጠገብ ነገር ብያለሁ ግን በጣም ኃይለኛ ቅባት አለው አይ ቲንክ በቃኝ ዘጋኝ ለማንኛውም ራንቹን አስቀምጠዋለሁ ነው ዊኒድ በተረፈ የዛሬው ቪዲዮ ይሄን ይመስል ነበር ራሴን አንድ ነገር ላይ ሊሚት ማድረግ አልፈልግም ሁሌም አንድ አይነት ነገር እየወጣው ሁሌ ሪአክሽን ብቻ ኦር ደሞ ቭሎግ ብቻ ኦር ደሞ ምግብ ብቻ ትልና የተለያየ ነገር ጠራው አሁን ራሱ ከ3 ነገር ወይ ከ2 ነገር በላይ ለማንኛውም ከዚህ በኋላ በቃ እንደዚህ ያረኩ ምናምን ቀጥላለሁ ጁላይ ላይ ደሞ ለየት ያሉ ቪዲዮዎችን ፖስት ለማድረግ ሞክራለሁ ያው ኦገስትም እንደዛው በተረፈ የዛሬው ቪዲዮ ይመስል ነበር እንደወደዳችሁ ተስፋ አረጋለሁ እስቲ እናንተ ጋር ብዙ ጊዜ የምትጠቀሙት እንደወርዳሽ ወይስ ኡበር ታሳውቁኝ ኢትዮጵያ ከሆናችሁ ደግሞ ኦንላይን ላይ ኦርደር አርጋችሁ ታቃላችሁ ወይ በስልክ ደውላችሁ ኦርደር አርጋችሁ ታቃላችሁ ካወቃችሁ ፕሊስ አሳውቁኝ በተረፈ የዛሬው ቪዲዮ ይመስል ነበር በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ ቻው